አንደኛ በዚህ ክፍለ ምዕራፍ ለዮሴፍ የታጨችበትን ምክንያት በመጠኑም ቢሆን አንስተናል። ሁለተኛ የተሰጣትን ጸጋና ክብር አይተናል። ሶስተኛ ከሴቶች ልዩ የሚያደርጋትን ነገር ተማምረናል። አራተኛ ዘላለማዊ ድንግልናዋን ተገንዝበናል። አምስተኛ በሰው ልጆች የመዳን ታሪክ ውስጥ ያላትን ድርሻ በመጠኑም ቢሆን አይተናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ቸሮ አምላክ ያስተምረናል። እኛም ልጆቹ በማስተዋል ሁነን እናደምጠዋለን። ከቁጥር 26 ጀምሮ እስከ 38 ያለውን ሐሳብ ቅደም ተከተሉን ጠብቀን ለተወሰኑ ደቂቃዎች እንማማራለን። በዚህ ክፍለ ምዕራፍ 5 ዋና ዋና ነጥቦችን እናያለን። አንደኛው ድንግል ማርያም ለዮሴፍ የታጨችበትን ምክንያት፣ ሁለተኛ የተሰጣትን ጸጋና ክብር፣ ሶስተኛ ከሴቶች ልዩ የሚያደርጋት፣ አራተኛ ዘላለማዊ ድንግልናዋ፣ አምስተኛ በሰው ልጆች የመዳን ታሪክ ውስጥ ያላትን ድርሻ። እነዚህ 5 ነጥቦች የትምህርታችን አንኳር ሐሳቦች ናቸው። ከቁጥር 26 ጀምሮ እንደዚህ ይላል። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። ከማን ዘንድ? ቅዱስ ገብርኤልን ወደ እመቤታችን የላከው እግዚአብሔር ነው። ቅዱስ ገብርኤልም ለእመቤታችን የተናገረው እግዚአብሔር ተናገር ያለውን ነው። ማንኛውም መልእክተኛ ተናገር የተባለውን ይናገራል፣ አድርስ የተባለውን ያደርሳል። ከእግዚአብሔር የተላከ የእግዚአብሔር የሆነውን ሐሳብ ይናገራል ተብሎ ተጽፏል። ከእግዚአብሔር ያልተላኩ የራሳቸውን ሐሳብ አመንጭተው ይናገራሉ። አሁን ሀገርም ሆነ ቤተ ክርስቲያን የምትበጠበጠው ከእግዚአብሔር ባልተላኩ ሰዎች በሚመነጭ ንግግር ነው። ኦርቶዶክሳውያን ለዮሴፍ ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። እመቤታችን ለዮሴፍ መታጨቷ ለሥጋዊ ፍትወት አይደለም። እመቤታችን በዮሴፍ በኩል ለእግዚአብሔር የታጨች ሙሽራ እንጂ ለዮሴፍ የታጨች ሙሽራ አይደለችም። ለዮሴፍ የታጨችበትን ምክንያት አጣመው ከሚተረጉሙ ሰዎች መጠንቀቅ ያስፈልጋል። ኦርቶዶክሳውያን እጮኝነት በሚለው ቃል ብዙዎቹ ተሰናክለዋል። እጮኝነት ግን ትርጉሙ ሰፊ ነው። ባልና ሚስት ከመጋባታቸው በፊት የሚፈጽሙት ቃል ኪዳን እጮኝነት ይባላል። ሁላችሁም እንደምታውቁት በክርስቶስና በምዕመናን መካከል ያለው ኅብረትና አንድነት እጮኝነት ይባላል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ እንደ ንጽሕት ድንግል ለክርስቶስ ላቀርባችሁ ለአንድ ወንድ አጭቻችኋለሁ ይላል። በክርስቶስና በምዕመናን መካከል ያለው ኅብረትና አንድነት እጮኝነት ይባላል ማለት ነው። ሶስተኛ ለክብር መመረጥ እጮኝነት ይባላል። ሁለተኛ መቃብያን ምዕራፍ 12 ቁጥር 35 ኢየሩሳሌም ሆይ ለክብር አጭቸሽ ነበር፣ አንቺ ግን ለመርገም ሆነሻል ይላል። መታጨት ለክብር መመረጥ መሆኑን ይናገራል።
እመቤታችንም አምላክን ለመውለድ ተመርጣለችና እጮኛ ተባለች። ሌላው እጩ መኮንን፣ እጩ ዶክተር ሲባል ታውቃላችሁ። ወደፊት ለዛ ሙያ የሚጠበቅ ማለት ነው። አምላክን ለመውለድ የምትጠበቅ ነችና እጮኛ ተባለች። ኦርቶዶክሳውያን እባካችሁ በዚህ ቃል እንዳትሰናከሉ። ድንግል ማርያም ከዮሴፍ ጋር ምንም አይነት ስጋዊ ግንኙነት የላትም። ወዘእንበለ ይትቃረቡ ተረክበት ጽንስተ መንፈስ ቅዱስ፣ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ከዚህ በላይ ማስረጃ የለም። የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ዮሴፍ ድንግል ማርያምን የወሰደው ምልክት አይቶ ነው። ርግብ ወርዳ በራሱ ላይ አርፋበታለች። ዕጣም ቢጥሉ ለሱ ደርሷል። እናትን ያህል ነገር በዕጣ አሸንፎ መውሰድ መታደል ነው። እንዲህ አድርጎ ሚስት ያጨ ማን ነው? አብርሃም ነው? ይስሐቅ ነው? ያዕቆብ ነው? የለም። ደግሞ ሴት ልጅ ዕጣ ተጥሎባት እንድታገባ የተደነገገው መቼ ነው? የለም። ደግሞስ የ83 ዓመት ሽማግሌ የ15 ዓመት ብላቴና ያገባል ተብሎ እንዴት ይታሰባል? ኦርቶዶክሳውያን ባጭሩ መንፈስ ቅዱስ ዮሴፍን የመረጠው ስለ ሁለት ነገር ነው። አንደኛ አጎቷ ስለሆነ እንዲንከባከባት ያለ ማብራሪያ፣ ሶስተኛው ጻድቅ ስለሆነ ነው። ምን ስለሆነ? ጻድቅ ሆኖ ሊገልጥባት አልወደደም፣ በስውር ሊተዋት አሰባት እንጂ ይላል ማቴዎስ 1 ቁጥር 19 ላይ። ይገርማችኋል። የሁላችሁ ክፉ ሰው ቢሆን ኑሮ ሆዷ ገፋ ሲል በመሰለኛ ወራ ነበረ። ዮሴፍ ግን ጻድቅ ስለሆነ በስውር ሊተዋት አሰበ ይላል። በብሉይ ኪዳን አንዲት ሴት ከባሏ ውጭ ብትጸንስ ወይም ያላገባች ሴት ሌላ ወንድ ጋር ብትጸንስ በድንጋይ ተቀጥቅጣ በሳት ተቃጥላ ትሞታለች። ዮሴፍ እመቤታችን መጽነሷን ሲያውቅ ተጨነቀ። ለባል ይዞ ለመውጣት ፈራ። ይዣት ብሄድ በድንጋይ ቀጥቅጠው ይገሉብኛል፣ ትቻት ብሄድ ያደረገውን አውቆ ተብዬ ብሎ ተጨነቀ ዮሴፍ። ክፉ ሰው ቢሆን ኑሮ ቢያድኗት ቢገሏት እኔ ምን አገባኝ ነበር የሚለው። ጻድቅ መባሉ ለዚህ ነው። የብሉይ ኪዳኑ ጽድቅ ነውርን ማጋለጥ ነው። የሐዲስ ኪዳኑ ጽድቅ ነውርን መሸፈን ነው። ይገርማል። ከባቴ አበሳ በደልን መደበቅ ነው የሐዲስ ኪዳኑ ጽድቅ። በዚህ በሐዲስ ኪዳን ላይ ያለን ክርስቲያኖች አንዳንድ ያዝናለሁ። ነውርን መግለጥ የጽድቅ ምልክት የሚመስላቸው ሰዎች እንዳሉ እናውቃለን። በተለይ በዚህ በማህበራዊ ሚዲያ ነውር ሽጠው፣ ገመና ሽጠው፣ ዶሴ ሽጠው ኑሯቸውን የሚያሸንፉ የቲክቶክ ቀለብተኞች አሉ። ያሳዝናል። የሐዲስ ኪዳኑ ጽድቅ ነውርን መሸፈን ነው። በሃይማኖት ጉዳይ ከሆነ መግለጥ ማጋለጥ ይገባል። ከዛም አልፎ ተርፎ ከምዕመናን ኅብረት ቆርጦ መለየት ይቻላል። የምግባር ውድቀትን ግን እየተከታተሉ ነውርን መግለጥ የሐዲስ ኪዳኑ ጽድቅ አይደለም። ነውርን መሸፈን ነው የሐዲስ ኪዳኑ ጽድቅ። ስለዚህ ዮሴፍ የሐዲስ ኪዳኑን ጽድቅ ፈጸመ ያልኳችሁ ለዚህ ነው። በስውር ሊተዋት አሰበ። አያችሁ፣ ነውርን መሸፈን። ይገሉብኛል አለ፣ ሸፈናት። እና ዮሴፍ ከእመቤታችን ጋር ምንም አይነት ስጋዊ ግንኙነት የለውም። ለዮሴፍ ወደ ታጨች ወደ አንዲት ድንግል ተላከ። ወደ ሁለተኛው ነጥብ ልውሰዳችሁ። የድንግሊቱ ስም ማርያም ነበረ። ማርያም የሚለውን ለመዘርዘር ጊዜ አይበቃንም። ወደ 18 ትርጉሞች አሉት። እሱ ራሱን የቻለ ትምህርት ነው። በነገራችን ላይ ይህንን ክፍለ ምዕራፍ በተከታታይ እንማር ብንል ከዛሬ ጀምሮ እስከ ጥር 23 ቀን በተከታታይ ያቆየናል። ያለማጋነን ምነግራችሁ ብዙ ትንታኔዎች በውስጡ አሉት። ጠቅልዬ ነው ምነግራችሁ። የድንግሊቱ ስም ማርያም ነበረ። መልአኩ ወደ እርሷ ገብቶ እንዲህ አላት፣
ጸጋን የተሞላሽ ሆይ ደስ ይበልሽ አላት። ምን አላት? ምልዕተ ጸጋ ተብላ የተመሰገነች ከድንግል ማርያም በቀር ሌላ ሴት የለችም። ትናንትና አልነበረችም፣ ዛሬም የለችም፣ ወደፊትም አትኖርም። ለድንግል ማርያም የተሰጠው ጸጋ ወንድሜ የማይደገም ጸጋ ነው። የሴትነት ችሎታ እንዳይመስልህ፣ የሴትነት ወጉ እንዳይመስልሽ። የሴትነት ወግማ ልጅ መጽነስ ነው። አዳኝን መጽነስ አይቻልም። የሴትነት ወጉማ ልጅ መውለድ ነው። አምላክን መውለድ አይቻልም ነበር። በዓለም ላይ ትልልቅ ሴቶች ተነስተዋል። ነቢይ ወልደዋል፣ ጳጳስ ወልደዋል፣ ጻድቅ ወልደዋል፣ ሰማዕት ወልደዋል። እመቤታችን ግን ጸጋዋ ልዩ ነው። አምላክን ወልዳለች። ክብርና ምስጋና ይድረሳት። አምላክን ወልዳለች። ጸጋን የተሞላሽ። ኧረ ሙሉ ጸጋ ለሰው አይሰጥም። ኦርቶዶክሳውያን ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ የጸጋ ስጦታዎችን ይዘረዝራል። ለአንዱ ትንቢት መናገር፣ ለሌላው ፈውስ፣ ለሌላው ጥበብ፣ ለአንዱ አጋንንትን ማባረር፣ ለአንዱ ምልክት ማሳየት፣ ታምር መስራት እያለ ይዘረዝራል። ለድንግል ማርያም የተሰጠው ጸጋ ምንድን ነው? አጋንንትን ማባረር ነው፣ መፈወስ ነው፣ መተርጎም ነው፣ ማመስጠር ነው፣ መቀኘት ነው። ምንድነው ለድንግል ማርያም የተሰጠው ጸጋ? እንዲያው ዘርዝሮ መናገር የተሳነው ይመስላል ገብርኤል። እንዲያው በደፈናው ጸጋሽ ሙሉ ነው አላት። ክብርና ምስጋና ለስሟ ይድረሳት። ሚገልጣት ነው። ይኸውልህ ሚገልጣት ነው። ሌላ 1 2 3 ብሎማ የድንግልን ጸጋ ዘርዝሮ መናገር አይቻልም። ስለዚህ ያለው ምርጫ ጸጋን የተሞላሽ ሆይ። እኔ የሚገርመኝ በዚህ ሁሉ ጸጋ ሙሉ ሆና ትሕትናዋን ሳስብ ይደንቀኛል። አንዳንዶቻችን ወይ በኑሮ ወይ በስልጣን ወይ በእውቀት የሆነ ቦታ ላይ ከደረስነ ትዕቢታችን አያድርስ ነው አይደለም? ትዕቢታችን አይጣል ነው፣ ኩራታችን አያደርስ ነው። ድንግል ማርያም በዚህ ሁሉ ጸጋ ሙሉ ሆና ትሕትናዋ ይደንቃል። ሀብት ቢባል ድንግል ማርያምን የሚያክል ባለ ሀብት የለም። ያውም ሀብቷ ምድራዊ አይደለም፣ ሰማያዊ ነው። ወሀብተ ሰማያት ለማርያም ድንግል አለ ሊቁ። የሰማይ ሀብት ለማርያም ተሰጣት አለ። ለሙሴ ሕግ ተሰጠው፣ ለአሮን ክህነት ተሰጠው፣ ለገብርኤል ብስራት ተሰጠው ካለ በኋላ እመቤታችን ጋር ሲደርስ አረፍተ ነገሩ ተቀየረ። ምን ተብሎ? ለማርያም ግን የሰማይ ሀብት ብሎ ሰማይ የሚለውን ጨመረበት። ለሙሴ የተሰጠው ሕግ ሰማያዊ አይደለም እንዴ? ለአሮን የተሰጠው ክህነት ሰማያዊ አይደለም እንዴ? ነው እንጂ። ታዲያ እመቤታችን ጋር ሲደርስ ለምን የሰማይ ሀብት ተሰጣት አለ? ሰማይ ከመሬት ከፍ ያለ ነው። ለድንግል ማርያም የተሰጠው ጸጋ ከሁሉም ከፍ ያለ ነው። ይህንን ለመግለጥ ስለፈለገ የሰማይ ሀብት ተሰጣት አለ። ሀብት ቢባል ድንግል ማርያምን የሚያክል ባለ ሀብት የለም። እውቀት ቢባል ድንግል ማርያምን የሚያክል አዋቂ የለም። ነገረ መለኮትን ጥንቅቅ አድርጋ የምታውቅ ከሷ በቀር ሌላ ማን አለ? ለምን? ምስጢረ ሥጋዌ የተፈጸመው በእርሷ ሰውነት ነውና። ስልጣን ቢባል ድንግል ማርያምን የሚያክል ባለ ስልጣን የት አለና? ስልጣኗ ከፈጣሪ በታች ከፍጡራን በላይ ነውና። ውበት ቢባል ድንግል ማርያምን የሚያክል ውብ ፍጥረት የት ይገኛል? ውበት ይረግፋል፣ ቁንጅና በጉስቁልና ይተካል፣ ፊት በማዲያት ይመታል። እመቤታችን የማይደበዝዝ ውበት አላት። ወበይንተዝ አቀበኪን በለሙስና ያለመለወጥ አጸናሽ አላት ቅዱስ ኤፍሬም። 64 ዓመት ሞልቷት ፊቷ ላይ የእርጅና ምልክት አይታይም ነበረ። የ15 ዓመት ቆንጆ ትመስል ነበረ። በዓለም ላይ በቁንጅና የሚወዳደሩ እህቶቻችን አለው አደለ? ከሀገራችን ልጆች ጀምሮ በቁንጅናዋ ተወዳዳሪ ማይገኝላት የቆንጆዎች ቆንጆ፣ የምርጦች ምርጥ፣ የውቦች ውብ፣ የአሸናፊዎች አሸናፊ ክብር ይግባትና እናታችን ድንግል ማርያም ናት። ኦርቶዶክሳውያን እና በዚህ ሁሉ ጸጋ ሙሉ ሆና ትሕትናዋን ሳስብ ይደንቀኛል። ጸጋን የተሞላሽ ሆይ ደስ ይበልሽ አለ። ወደ ሶስተኛው አረፍተ ነገር እንግባ። ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። ምንድነሽ? ድንግል ማርያምን ከሴቶች መካከል የውላችሁ ጸጋን የተሞላሽ ሆይ ምን ይበልሽ አላት? ደስ ይበልሽ።
ደስ ይበልሽ። የድንግል ማርያም ደስታዋ በተልእኮ መላእክት መኖር ነው። የድንግል ማርያም ደስታ በትንቢተ ነቢያት ጸንቶ መኖር ነው። የድንግል ማርያም ደስታዋ የፍጥረት መዳን ነው። የኛ ደስታ ምንድን ነው? እስኪ ወደ ሕይወት እናምጣው። ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ ችግር የለውም። በአማረ አልጋ ላይ መተኛት፣ በአማረ ምንጣፍ ላይ መመላለስ፣ ብዙ ብር መቁጠር፣ ዘመነኛ መኪና ማሽከርከር ችግር የለውም። ከዚህ በላይ ግን ኃጢአት የሚያስደስተው ትውልድ አለ። ግፍ የሚያስደስተው ትውልድ አለ። አደመት ተከነው ኃጢአት አለ ዳዊት። ኃጢአት ጣፈጠችህ ጨው ጨው አለችህ ነው የሚለው። አያችሁ፣ እንዲህ አይነት ሰው አለ። አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ አለ። ምንድን ነው የሚያስደስተን? ትውልዱን የሚያስደስተው ምንድን ነው? የሰዎች እልቂት፣ ግፍ፣ ኃጢአት፣ የሰዎች መንገላታት፣ መከራ። ይህም ያስደስተው ትውልድ አለ። የድንግል ማርያም ደስታ የፍጥረት መዳን ነው። ደስታችሁ ምንድን ነው? ኦርቶዶክሳውያን ዛሬ ምረጡ። ስጋዊ ነው? መንፈሳዊ ነው? ጊዜያዊ ነው? ዘላለማዊ ነው? ምኑ ነው የሚያስደስተን? ስናስቀድስ፣ ጉባኤውን ስንካፈል፣ ወንጌሉን ስንሰማ፣ ስንዘምር፣ በዚህ ምንደሰት ከሆነ መንፈስ ቅዱስ በውስጣችን አለ። ለምን? ከመንፈስ ፍሬዎች አንዱ ደስታ ነውና። ደስታችሁ ምንድን ነው? ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ ችግር የለውም። በመብላት በመጠጣት በሱስ በጫት በሲጋራ ግን ደስታ የለም። ጊዜያዊ መደበቂያ ነው። ጊዜያዊ ማደንዘዣ ነው። ማደንዘዣ ታውቃላችሁ? የሚሰራው እስከ ተወሰነ ሰዓት ነው። ሰዓቱ ሲያልፍ ህመሙ ይነሳል። ጊዜያዊ ደስታ እንደዛ ነው። የድንግል ማርያም ደስታ የሰዎች መዳን ነው። ጸጋን የተሞላሽ ሆይ ደስ ይበልሽ ካላት በኋላ እግዚአብሔር ካንቺ ጋር ነው አላት። ነበረ አላላትም። በሰዎችና በእግዚአብሔር መካከል ያለው ግንኙነት 5500 ዘመን ተቋርጦ ነበረ። መልአኩ ግን ምን አላት? ነበር አይደለም ያለው ነው። እግዚአብሔር ካንቺ ጋር ነው። አያችሁ፣ ነው እና ነበረ ሁለቱ አረፍተ ነገሮች የተለያዩ ናቸው። ሰዎች በመርገም አልፈዋል። እመቤታችን በበረከት አልፈዋል። ከሴቶች መካከል ተለይተሽ የተባረክሽ ነሽ። ድንግል ማርያምን ከሴቶች ልዩ የሚያደርጋት ምንድን ነው? አንደኛ በድንግልና ጸንሳ በድንግልና መውለዷ። ይሄ ዕድል ለማንም ሴት አልተሰጠም። ሁለተኛ በድንግልና ወተት ማስገኘት። እንደዛ ይቻላል? እረ የለም። እናቶቻችን በልተው ጠጥተው ያገቡ የወለዱ እናቶቻችን ወተት ያስገኛሉ። በድንግልና ወተት ማስገኘት አይቻልም። የተፈጥሮን ሕግ ሰብራ በድንግልና ወተት ያስገኘሽ ክብር ይግባት እናታችን ድንግል ማርያም ናት። ይሄ ነው። ሶስተኛ ድንግል ማርያምን ከሴቶች ልዩ የሚያደርጋት ርኅራኄዋ ነው። ሴቶች በርኅራኄ ትታወቃላችሁ። የድንግል ማርያም ርኅራኄ ይለያል። ከርኅራኄዋ የተነሳ የተጠማ ውሻ ማሰሯ አጉድላ ያጠጣች እናት ነች። ኦርሪተ ህሊና አፍቅሮተ ሰብእ ልማዳ፣ ሰውን መውደድ ልማዷ የሆነ የሚራራ በጎ ህሊና ያላት ይላታል። ሌላው ድንግል ማርያምን ከሴቶች ልዩ የሚያደርጋት ምስጢር ጠባቂነቷ ነው። ቅዱስ ገብርኤል አምላክን እንደምትወልድ ሲነግራት ይህንን ምስጢር ለማንም አውጥታ አላበከነችም። ምስጢር ትጠብቃላችሁ? የጋዜጣ ወሬ ማጣፈጫ የሆነው ምስጢር መጠበቅ አቅቶን አይደለም ምእመናን። እባካችሁ የትዳራችሁን ምስጢር ጠብቁ። የቤተ ክርስቲያንን ምስጢር ጠብቁ። ወገኖቼ የእኛን ምስጢር አሕዛብ ያውቁታል፣ መናፍቃን ያውቁታል። ለምን ካላችሁ ሁሉንም አውጥተን አደባባይ ላይ ያሰጣ ነው። ከድንግል ማርያም ምስጢር መጠበቅን እንማር። አደባባይ ላይ አውጥታችሁ አትዘራዘሩ። የትዳራችሁን ምስጢር በንስሐ አባቶቻችሁ በኩል ፍቱት። አሁን ይህ ዘመን ምስጢር የጠፋበት ዘመን ነው። ምስጢር መጠበቅ ብሎ ነገር የለም። ምን አይነት የጉድ ዘመን እንደሆነ ግራ ነው የሚያጋባው። ከድንግል ማርያም ምስጢር መጠበቅን እንማር። ሌላው ከድንግል ማርያም የምንማረው ከሴቶች ልዩ የሚያደርጋት ትሕትናዋ ነው። እሱን ኋላ ላይ እናየዋለን። ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። ከዛ ወረያ ደንገጸትም ቃሉ
ከቃሉ አነጋገር የተነሳ ደነገጠች። ምን አይነት ሰላምታ ነው ብላ አሰበች ይላል። ከምኑ አነጋገር? ቃሉ ነው ያስደነገጣት? ገብርኤል ነው? ቃሉ ነው ያስደነገጣት። ገብርኤልማ ለምን ምክንያት? በእርግጥ መላእክትን አይተው የደነገጡ ሰዎች እንዳሉ እናውቃለን። መጽሐፈ መሳፍንት ምዕራፍ 6 ቁጥር 22 ላይ ጌዲዮን መልአክ አይቻለሁና ዛሬ ወዮልኝ እሞታለሁ ብሏል። መላእክት ያስፈራሉ። ድንግል ማርያም ጋር ሲሆን ግን መላእክት ያስደነግጧት። ለምን? አብረዋት ነው ያደጉ። እድገቷ ቤተ መቅደስ ነው። ምግቧ ሰማያዊ ነው። ማህበራዊ ኑሮን ያሳለፈችው ከመላእክት ጋራ ነው። ለምን ትደነግጣለች? ያስደነገጣት ቃሉ ነው። ምን አይነት ሰላምታ ነው ብላ አሰበች። ይህንን ሉቃስ ያሰበችውን አውጥቶ ወንጌሉ ላይ ያሰፈረላት። በጣም ይገርመኛል። መንፈስ ቅዱስ ያደረበት ሉቃስ። አንዳንዶቹ ማርያም በመጽሐፍ ቅዱስ ስላደረገችው አልተጻፈም ይላል። እንኳን ያደረገችው ያሰበችው ተጽፎላታል። ሐሳብ ከተጻፈ ተግባሯ ቢጻፍ ታምሯ ቢጻፍ ምን ይሆናል? ምንድነው ጥፋታችን? ኦርቶዶክሳውያን ይህንን አስተውሉ። በወንጌል ስለሷ ምንም የተመዘገበ ነገር የለም። ወንጌል ክርስቶስን ወልዳ የሰጠችን ድንግል ማርያም አይደለችም? ኦርቶዶክሳውያን ትመስሊ ፊደለ ወተወልዲ ወንጌለ፣ ፊደል ትመስያለሽ፣ ወንጌል ክርስቶስን ወልደሽ ሰጠሽን አለ። እሷ እኮ ራሱ መጽሐፍ ናት። መጽሐፈ ብስራት ይብሉኪ እልሃለሁ ምድረ ፄዋዌ፣ በምርኮ ያሉ ሰዎች አንቺን የምስራች መጽሐፍ ነሽ ይልሻል አለ። ስለ እሷ ተጻፈ አልተጻፈ ምን ይገርማል? ሐዲስ ኪዳንን ያወቅነው በእሷ በኩል አይደለም እንዴ? ኦርቶዶክሳውያን ምን አይነት ሰላምታ ነው ብላ በልቡ አሰበች። ያሰበችውን ወንጌሉ ላይ ጻፈላት። ይገርማል። በመንፈስ ቅዱስ የተሞላው ሰዎች በመንፈስ ተሞልተናል ይላሉ። የተሞሉት መንፈስ ግን እመቤታችን አይወዳትም። ስለ መንፈስ መሞላት አንድ ነገር ትዝ አለኝ። ሰውየው አዳራሽ ላይ ያስተምራል አሉ። አዳራሽ ሲባል እንግዲህ የቱኛው ሰባኪ እንደሆነ ይገባቸዋል አይደል? እና እያስተማረ አንዷን ጠቀስ ያደርጋል መሰል፣ እንደው አያድርስ ነው። እና እሷም ያው አንገቷን አቀርቅራ አፍራ ትቆይና ልክ አገልግሎቱ እንዳበቃ ተከታትሎ በር ላይ ያናግራታል። አሁን እያስተማርኩ የጌታ መንፈስ ሹክ አለኝ። ሕይወትን በጋራ እንድንመራ ጌታ ፈቅዷል። አንቺ የኔ ነሽ ይላታል። ይሄ ከመንፈስ ቅዱስ የመጣ ነው ሲላት የተጠየቀችበት ስፍራ የእምነት ስፍራ ስለነበረ አልተግደረደረችውም። ጥያቄውን የፍቅር ጥያቄውን ተቀበለች። ትዳሩ ተመሰረተ። እየሰማችሁ ነው። ጎጆው ተቀለሰ፣ መኖር ተጀመረ ማለት ነው። እና ለካስ ሰውየው ሌላ ሚስት አለችው፣ ሌላ ልጆች አሉት። መቼም ከትዳር በኋላ ብዙ ጉድ ነው አደል የሚወጣው። ዛሬም እኮ ይሄ ነው። ባል በሚስቱ ላይ ያሳድዳል፣ ሚስት በባሏ ላይ የማይገባ ነገር ታደርጋለች። በሰለጠነው ዓለም ጋብቻ ኩንትራት ሆኗል። ሰዎች ለ6 ወር ወይ ለ1 ዓመት በኩንትራት ይጋባሉ። ሚስማሙ ከሆነ ውላቸውን አድሰው ይቀጥላሉ። የማይስማሙ ከሆነ ያበቃለታል። እኛም ሀገር ላይ ጋብቻ ቁም ነገር እያጣ የመጣበት ዘመን ላይ ደርሰናል። እና አሳዛኝ ነው። ይህን ስሰማ ያዙ ይልቀቁኝ፣ በረኪና ጠጥቼ ገመድ በገመድ ታንቄ ኤሌክትሪክ ጨብጬ ሞታለሁ አለች። ሽማግሌ ተሰበሰበ። ያዙ ይልቀቁኝ አለች። ከእንግዲህ በኋላ ብትለያዩ ንብረት ይባክናል፣ ልጆች ያላሳዳጊ ያለ እናት ያለ አባት ፍቅር ያድጋሉና ተቻችላችሁ ኑሩ ብሎ ሽማግሌ ያስታርቃቸዋል። እዛ በኋላ ተቻችሎ መኖር ተጀመረ። መቻቻል ማለት እያማጡ መኖር ማለት ነው። እየቆሰሉ መኖር ማለት ነው። ዛሬስ እንዲህ አይነት ሰዎች አሉ። አይ የሱን ነገር ተውት ለልጆቼ ብዬ ነው እንጂ ልጆቼን ለቁም ነገር ሳላደርስ ብዬ ነው፣ የሷን ነገር ተውት እያሉ የሚኖሩ ሰዎች አሉ። እና መጨረሻ ላይ ይህ ሰውዬ ሁልጊዜ ወደ መኝታ ክፍሉ ሲገባ አይኑን ከድኖ ወይም ጨፍኖ ብርክክ ብሎ በጉልበቱ ጌታ ሆይ መንፈስህን ሙላይ እያለ ይጸልያል። አንድ ቀን አላስቻለትም። ከኋላው ቆመች፣ ተበሳጨች። ጌታ ሆይ መንፈስህን ሙላኝ ሲል
ጌታ ሆይ አትሙላው ቀዳዳ ነው ያፈሳል። ጌታ ሆይ አትሙላው ቀዳዳ ነው ያፈሳል። ዋሽቶ ነው ያገባት፣ ዋሽቶ ነው ያገባት። ሰዎች በመንፈስ ተሞልቶናል ካሉ የተሞሉት መንፈስ ድንግልን ካልወደደ እርሱ የሐሰት መንፈስ ነው። ያውን የሆነ ተረት ተረት ለማውራት አይደለም። እውነተኛ መንፈስ ቅዱስ ያደረበት ሉቃስ ግን ሐሳቧን ይገርማል፣ አልተናገረችውም፣ ግን ሐሳቧን ወንጌል ላይ ያሰፈረላት። ከሴቶች መካከል ተለይተሽ የተባረክሽ ነሽ ከቃሉ አነጋገር የተነሳ ምን አይነት ሰላምታ ነው ብላ አሰበች። ብዙ ነገር እዚህ ውስጥ ማውጣት ይቻላል ከትሕትናም አንጻር። ወደ ሌላው ሐሳብ ልሂድ። ከዛ ማርያም ሆይ አላት ገብርኤል፣ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። በማን ፊት? በሰው ፊት አይደለም ጸጋን ሞገስን ያገኘችው ድንግል ማርያም። የሁላችሁ በእግዚአብሔር ፊት ጸጋን አግኝተሻልና። የነቢያት ጸጋ ትንቢት መናገር ነው። የድንግል ማርያም ጸጋ ነቢያት ትንቢት የተናገሩለትን ጌታ መውለድ ነው። አያችሁ የጸጋው ልዩነት አይገርማችሁም? የሐዋርያት ጸጋ ስብከት ነው። የድንግል ማርያም ጸጋ ሐዋርያት የሰበኩትን ጌታ መውለድ ነው። የሰማይታቱ ጸጋ ተጋድሎ ነው። የድንግል ማርያም ጸጋ ሰማይታቱ የተጋደሉለትን ጌታ መውለድ ነው። የባሕታውያኑ ጸጋ ምናኔ ነው። የድንግል ማርያም ጸጋ ባሕታኑ የመነኑለትን ጌታ ባሕታውያኑ መውለድ ነው። ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሬ፣ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትየዋለሽ። ኢየሱስ የሚለውን ስም ለዓለም ያስተዋወቀ ገብርኤል ነው። በቅዱስ ገብርኤል አንደበት ክርስትና ወደኛ መጣ። ከዛ እስካሁን ድንግል ማርያም መልስ አልሰጠችም። አይገርማችሁም? ማን ነው እየተናገረ ያለው እስካሁን? ቅዱስ ገብርኤል ነው። እመቤታችን እስካሁን መልስ አልሰጠችም። በነገራችን ላይ ድንግል ማርያም ብዙ በመስማት ጥቂት በመመለስ ነው የምትታወቀው። እየሰማችሁ ነው? ድንግል ማርያም ብዙ በመስማት ጥቂት በመናገር ነው የምትታወቀው። በዚህ ዓለም ሳለች እንኳን ክፉ ነገር ይቅርና መልካም ነገር ያወራችባቸው ቀናት በጣም ውሱን ናቸው። የእሷ ንግግር ይሁንልኝ ነው። ሌላ ምን ታውቃለች? የእሷ ንግግር ያላችሁን አድርጉ ነው። ሌላ ምን ታውቃለች? ወኩሉ ነገራ በሰላም አለ ቅዱስ ያሬድ። ቢገርመው እንዲው ንግግሯ ሁሉ ሰላማዊ ነው አላት ድንግል ማርያምን። ማዛፎሃ ከመኮል፣ ካፏ የሚወጣው ንግግር እንደ እንኮይ ይጣፍጣል ይላታል ድንግል ማርያምን። ሔዋን የሁላችሁ አንደበተ ቁጥብ ናት ድንግል ማርያም። ካሳ አይደለች የሔዋን። ሔዋን ደግሞ ምስጢር ማውጣት ታውቅበታለች። ድንግል ማርያም ግን አንደበተ ቁጥብ ናት። ሔዋን ምስጢር አውጥታ ምክንያተ ጥፋት ሆነችን። ድንግል ማርያም ምስጢር ጠብቃ ምክንያተ ድነት ሆነችን። እና ድንግል ማርያም አሁን አንድ ማታልፈው ነገር ገጠማት። መቼስ ትወልጃለች ሲባል ዝም አይባልም። ወንድ አታውቅማ። ስለዚህ የግድ መመለስ ስላለባት ወንድ ስለማላውቅ ይህ እንዴት ይሆንልኛል አለች። ምን ስለማላውቅ? ወንድ ስለማላውቅ ይህ እንዴት ይሆንልኛል? ካህናቱ ወንዶች ናቸው። በቤተ መቅደስ ነው ያደገች። ዮሴፍም ካጠገቧ አለ። ግን ለዮሴፍ የታጨችው ዮሴፍን አግብቶ ለመውለድ እንዳልሆነ የሚያሳይ ቃል ነው። ባጭሩ በሐሳብ ድንግል መሆኗል። እሷ ድንግል ሆና መኖር ትፈልጋለች። ጌታ ከእሷ መወለድ ይፈልጋል። ሁለቱን ግን ፈጸመው። እናቱም አደረጋት፣ ድንግልም አደረጋት። እሷ አምላክ ወሰብ አይደለ? አምላክም ሰውም እኮ ነው። ስለዚህ ይገርመኛል። ይህ በጣም የሚደንቅ ነገር ነው። በሐሳብ ድንግል መሆኗን የሚያሳይ ቃል ነው። ወንድ ስለማላውቅ እንዴት ይሆንልኛል አለች። በሐሳብ ድንግል መሆን አይገርምም? እግዚአብሔርን ከሚፈራ መልካም ቤተሰብ የተገኙ እስከሚያገቡበት ቀን ድረስ በድንግልና ይቆዩ ይሆናል። አልፎ አልፎም ቢሆን ማለት ነው። በሐሳብ ድንግል መሆን ግን ይረቃል። በሐሳብ ድንግል መሆን ለመላእክት እንኳን አልተቻለም ተብሎ ተጽፏል። እስመ አበሱ በፍቶት ወወረዱ ምድረ በመዋዕል ዘቀዲሙ። በቀደመው ዘመን ያልተሰጣቸውን አምላክነትን አስበው ከሰማይ ወደ ምድር ወርደዋል። እመቤታችን ኃጢአት በሌለበት ዓለም እየኖረች ኃጢአት ባለበት ዓለም ኃጢአት እንደ ጉም በከበበው ዓለም እየኖረች በሐሳብ ከሚሰራ ኃጢአት ንጽሕት ነች። ወንድ ስለማላውቅ እንዴት ይሆናል?
አንዲት ሴት ልጅ ትወልጃለሽ ብትባል አዎ እግዚአብሔር ሲፈቅድ ትዳር ስመሰርት አቅመ ሔዋን ሳደርስ መውለዴ ይቀራል ብላ ነው መልስ ምትሰጥ አይደለ? እመቤታችን ግን ባጭሩ ወንድ ስለማላውቅ ይህ እንዴት ይሆናል በሐሳብ ድንግል መሆኗን ነው የሚያሳይ። ሳራ ትወልጃለች ስትባል ይህ እንዴት ይሆናል ብላለች። መጽሐፍ ቅዱስ ስታነቡ አርጅቻለሁ ብላ ነው። እመቤታችን ግን ገና የ15 ዓመት ብላቴና ነች። አሁን አንድ ሴት መንገድ ላይ አንድ የሚያምር ሕፃን ልጅ ያገኘችና እቅፍ አድርጋ ትስመዋለች አይደለ? ከዛ ምን አለ እንዲህ አይነት ልጅ በወለድኩ ብላችሁ አትመኙም? አታስቡም? ከዛን ጊዜ ጀምሮ በሐሳብ ድንግል መሆናችሁ አበቃላችሁ ማለት ነው። እመቤታችን ግን በሐሳብ ድንግል ስለሆነች ወንድ ስለማላውቅ ይሄ እንዴት ይሆንልኛል አለች። ከዛ ቅዱስ ገብርኤል 4 ማስረጃዎች አቀረበ። ስንት ማስረጃ? አንደኛው መንፈስ ቅዱስ ወደ አንቺ ይመጣል አላት። ምን ማለቱ ነው? መንፈስ ቅዱስ ወደ አንቺ ይመጣል። ይሄ ምስጢር የሚከናወነው በመንፈስ ቅዱስ ነው። የምትጸንሽው የምትወልጂው በመንፈስ ቅዱስ አሰራር ነው እያላት ነው። መንፈስ ቅዱስ ወደ አንቺ ይመጣል። አንደኛው ይሄ ነው፣ ያለ ማብራሪያ ልንገራችሁ። ሁለተኛው ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው አላት። ሁለተኛው ማስረጃ መንፈስ ቅዱስ ወደ አንቺ የሚመጣው ቅዱሱና ልዩ የሆነው የእግዚአብሔር ልጅ ከአንቺ እንዲወለድ ነው። ያለ ወንድ ዘር እንድትወልጂው ነው መንፈስ ወደ አንቺ የሚመጣው አላት። ሶስተኛው ኤልሳቤጥን ማስረጃ አድርጎ አቀረበላት። ከዘመዶችሽ ወገን የምትሆን ኤልሳቤጥ ከጸነሰች 6 ወር ሆኗታል አላት። ኤልሳቤጥ ለእመቤታችን ማስረጃ ትሆናለች? አትሆንም? አትሆንም ነበር አደለ? ገብርኤል ማስረጃ አድርጎ ካቀረባት የእኛ ድርሻ ምኖ መቀበል ነው። ምክንያቱም ኤልሳቤጥ ድንግል ብትሆን ኑሮ ኤልሳቤጥ በድንግልና እንደጸነሰች አንቺም በድንግልና ትጸንሻለሽ ብሎ ማስረጃ አድርጎ ማቅረብ ይችል ነበረ። ነገር ግን ኤልሳቤጥ ዘካርያስ የሚባል ባል የነበራት በግብር ያለፈች በትዳር ያለፈች ናት። እመቤታችን ድንግል ናት። ማስረጃ ሁና መቅረብ አትችልም ነበረ። ግን ገብርኤል ይህን ካደረገ አምኖ መቀበል ነው። ከገብርኤል በላይ ሊቅ ማን አለ? ከገብርኤል በላይ የተለየ ሐሳብ መጥቀስ አንችልም። ለምን ይመስላችኋል? በደፈናው ብዙ ምክንያቶች ቢኖሩም ኤልሳቤጥን የጠቀሰበት ገብርኤል እሱ ራሱ ማስረጃ አድርጎ ካቀረበ ሌላ ማብራሪያ ያስፈልገውም ነበረ። ግን እንዲያው ተጨማሪ ሐሳብ እናንሳ ከተባለ እንደ አባቶቻችንም አነጋገር ኤልሳቤጥ በስተርጅና ነው የጸነሰችው። በምን? በስተርጅና ነው የጸነሰችው። ደም ካለቀ ዘር ከተቆረጠ በኋላ በስተርጅና መጽነሷ ታምር ነው አይደለም? ታምር ነው። እመቤታችን ደግሞ በድንግልና ነው የጸነሰችው። በድንግልና መጽነሷ ታምር ነው አይደለም እንዴ? ለዚህ ነው ኤልሳቤጥን የጠቀሰቻት። የእሷ በስተርጅና ጸንሶ መውለድ ታምር እንደሆነ አንቺም በድንግልና ጸንሰሽ መውለድሽ እንደ ታምር ነው ሲላት ኤልሳቤጥን ማስረጃ አድርጎ ጠቀሰላት። የመጨረሻው ገብርኤል ማስረጃ ያደረገው ለእግዚአብሔር ምን የሚለው የለም፣ የሚሳነው ነገር የለም አላት። ምን ማለቱ ነው? በድንግልና ጸንሸሽ እንድትወልጂው ማድረግ ይችላል። አዳምን ያለ ወንድ ዘር የፈጠረ ከአፈር ያስገኘ ሔዋንን ከአዳም ጎን ያስገኘ አንቺም በድንግልና ጸንሰሽ እንድትወልጂው ማድረግ ይችላል። ከዚህ ቃል የሚወጣ አለ? ምእመናን፣ ለአንድ ክርስቲያን የመጨረሻ መልሱ ምንድን ነው? ለእግዚአብሔር የሚሳነው ነገር የለም ማለት ነው አደለ? ስለዚህ እመቤታችን ለእግዚአብሔር የሚሳነው ነገር የለም ሲላት ምን አለች? እመቤታችን በዚህ ቃል ተረታች፣ ድንግሊቱ በዚህ ቃል ተሸነፈች። ይኩነኒ በከመ ትቤለኒ አለች። እንደ ቃል ይሁንልኝ። ይሁንልኝ ስትል አምላክ ሰው ሆነ። ይሁንልኝ ስትል ሰው አምላክ ሆነ። ይሁንልኝ ስትል ሰላም ሆነ። ይሁንልኝ ስትል ምሕረት ሆነ። ይሁንልኝ ስትል መዳን ሆነ። ይሁንልኝ ስትል ነገረ ድነት ተጀመረ። ክብርና ምስጋና ይድረሳት።
አምስተኛው ይሄ ነው። በሰው ልጆች የመዳን ታሪክ ውስጥ ያላትን ድርሻ ማሳየት ነው ብያቸዋለሁ አይደል? እመቤታችን የውላችሁ በሰው ልጆች ላይ የዋለችው ትልቁ ውለታ ቅዱስ ገብርኤል በነገራት ቃል መስማማቷ ነው። ይሁንልኝ ባትል ኑሮ አምላክ ከማን ይጸነስ ነበረ ይላሉ ሊቃውንቱ። እውነት ነው። አሁን አንዳንዶቹ አቤት እሱ እንደው ሰው አጦ ነው ብለው የሚራቀቁ ሰዎች አሉ። የነገረን እኮ እሱ ነው። በአባ ሕርያቆስ ላይ አድሮ በአራቱም ማዕዘን ተመለከተ፣ እንዳንቺ ያለ አላገኘም አለ። እንዲህ ብሎ ከነገረን ማጋነን አይሆንብንም ማለት ነው ኦርቶዶክሳውያን። ስለዚህ የውላችሁ ከሷ በግድ ይጸነሳል እንዳንል፣ በግድ የሚጸነስ አምላክ አይደለም። አስገድዶ የሚያጸድቅ አስገድዶ የሚኮንን አምላክ አይደለም። ለሰው ልጅ ነፃ ፈቃድ ሰጥቷል። ሲፈውስ እንኳን ልትድን ትወዳለህ፣ ልትድኝ ትወጃለሽ እያለ ነፃ ፈቃድ እየጠየቀ ነው። ነፃ ፈቃድ እሱ አይቀማም የሰዎችን። ሌላ ሴት ጋር ሂዶ ይጸነሳል እንዳንል፣ እሷን የምትመስል በንጽህና በቅድስና ያጌጠች ሴት አልነበረችም፣ ወደፊትም አትኖርም። ስለዚህ እመቤታችን ይኩነኒ ባትል ኑሮ የሰው ልጆች መዳን ጥያቄ ውስጥ ይገባ ነበረ የሚባለው ለዚህ ነው። እና ድንግል ማርያም በነገረ ድነት ድርሻ በሰው ልጆች የመዳን ታሪክ ውስጥ ድርሻ አላት ብንል ስህተት ነው ምእመናን። ከዚህ ተነስተን ነው ድንግል ማርያም በሰው ልጆች የመዳን ታሪክ ውስጥ ድርሻ አላት ሲባል መርዶ የነገሯቸውን ያህል የሚደነግጡ፣ ለማመን ሜዳው ገደል የሚሆንባቸው፣ ዛራቸው የሚነሳባቸው ሰዎች እንዳሉ እናውቃለን። ግን አይሆንም ወገኖቼ። ድንግል ማርያም ቤዛ ናት ስትባል አንዳንዶቹ ይከፋቸዋል። ነይ ነይ እምዬ ማርያም ቤዛ ነሽና ለዓለም የሚባል መዝሙር ነበረ ድሮ እናቶቻችን የሚዘምሩት። ቤዛ ነው ልዝሽ ለዓለም ብለው አንዳንዶቹ ቀየሩት። ለምን? ቤዛነት ለጌታ እንጂ ለማርያም አይስማማም አሉ። የውላችሁ ቤዛ ማለት ኪዳነ ወልድ ክፍሌ ይተርጎም አይደለ? ቤዛ ማለት ብዙ ትርጉም አለው። አንዱ ቤዛ ማለት ዋጋ መክፈል ነው። ድንግል ማርያም በሰው ልጆች የመዳን ታሪክ ውስጥ ዋጋ አልከፈለችም? ዓለም በመርገም ሲቆሽሽ ራሷን በንጽህና አዘጋጅታ የተገኘች እናት እኮ ድንግል ማርያም ነች። ዋጋ የከፈለች ዓለምን ወክላ ስምምነቱን የተቀበለች ከቅዱስ ገብርኤል ጋር ክብር ይግባት የቃል ኪዳን ሰነድ የተፈራረመች እናታችን ድንግል ማርያም ናት ኦርቶዶክሳውያን። ስለዚህ ድንግል ማርያም በሰው ልጆች የመዳን ታሪክ ውስጥ ድርሻ አላት ብንል ስህተት የለውም። እንኳን ድንግል ማርያም ያንተ እናት የኔ እናት ያንቺ እናት ቤዛ ናት። ወፍራም ምራቋን እያራሰች ደረቅ ጡጧን እያጠባች ያሳደገች እናታችን ቤዛ ናት። አምጣ ተንበርክካ የወለደችን እናታችን ሳይመቻት ምቾታችን የጠበቀች፣ ተጎሳቁላ ያስጌጠች፣ ተርባ ያጠገበች፣ በባዶ እግሯ እየተጓዘች ዘመን ያፈራውን ጫማ ያለበሰች እናታችን ለእያንዳንዳችን ቤዛ ናት። ድንግል ቤዛ ናት። ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድራንቲ በሰማይም በምድርም አንቺ ቤዛ ነሽ አላት አባ ጽጌ ድንግል አባ ዘጊዮርጊስም። ቅዱስ ያሬድ በዝማሬ ድርሰት የሚባል አለ። መቼም ከያሬድ በላይ በእውነት ማን ይጠቀሳል? መድኃኒተ መቤዛዊተ እሟ ቅድስተ ረሰያ እናቱን ቤዛዊት መድኃኒት ተብላ እንድትጠራ አደረጋት አለ። ያሬድ ቤዛነቷን ከመሰከረ፣ አባ ዘጊዮርጊስ ቤዛነቷን ከመሰከረ እኔ ማርያም ቤዛ ናት ለማለት ለምን አፍራለሁ? ከያሬድ እበልጣለሁ እንዴ? ከአባ ዘጊዮርጊስ እበልጣለሁ እንዴ? ለምንድን ነው የምትሸማቀቁ? በዚህ በዘመናችን በእኛ ቤትም ውስጥ ሆነው አዲስና እንግዳ የሆነ ትምህርት ሰዎች ሲናገሩ ከሰማችሁ ቶሎ ሐሳብ ሊመጣላችሁ የሚገባችሁ ቅዱስ ያሬድ ምን አለ ስለ እመቤታችን? ቄርሎስ ምን አለ? አትደንግጡ፣ አትሸበሩ ኦርቶዶክሳውያን። ከዚህ ይልቅ ምን አለ ብሎ በቤተ ክርስቲያኒቱ ያለፉ ሊቃውንትን መጥቀሱ የተሻለ ነው። ድንግል ማርያም በሰው ልጆች የመዳን ታሪክ ውስጥ ድርሻ አላት። ተፈስዮ መድኃኒት አለ ሔዋን። የሔዋን መድኃኒቱ አንቺ ነሽ። በነገራችን ላይ መድኃኒት የሚለውን እግዚአብሔር ቢፈቅድ ደግሞ የድንግል ማርያምን መድኃኒትነት ከዚህ አሁን ከተናገርነው ትምህርት የተለየ ሐሳብ አለው። እግዚአብሔር ቢፈቅድ ሌላ ቀን እንማማር ይሆናል። የሔዋን መድኃኒቷ ድንግል ማርያም ናት። ሔዋን ምክንያተ ስህተት ነች። ድንግል ማርያም ምክንያተ ድህነት ነች።
ሔዋን የሰጠችን ፍሬ ገነት የሚያስወጣ ነው። ተበልቶ ማን ነው ገነት የሚያስወጣ ነው? የሰጠችን ፍሬ ሞትን የሚያመጣ ነው። እመቤታችን የሰጠችን ፍሬ ገነት የሚያስገባ ተበልቶ ተጠጥቶ የዘላለም ሕይወትን የሚያሰጥ ነው። ሔዋን ኃጢአትን ጸነሰች፣ ሞትን ወለደች። ድንግል ማርያም ሕይወትን ጸነሰች፣ ትንሣኤን ወለደች። በሔዋን ምክንያት ውርደት ገጠመን። እመቤታችን ክብረ ኩሉ ዓለም የዓለሙ መክበሪያ ሁና ተገንታለች። ሔዋንን ትውልድ ሁሉ ሲወቅሳት ይኖራል። ድንግል ማርያምን ትውልድ ሁሉ ብፅዕት እያላት ይኖራል። በሔዋን ምክንያት በሰውና በእግዚአብሔር መካከል ያለው ግንኙነት 5500 ዘመን ተቋረጠ። እመቤታችን ግን ሰውና እግዚአብሔርን ያገናኘች መሰላል ሆናለች። በሔዋን ምክንያት የገነት በር ተዘጋ። ተደጋግሞ እንደሚነገረው በእመቤታችን ግን የገነት በር ተከፈተልን። ስለዚህ ድንግል ማርያም የሔዋን ካሳ ትባላለች። እመቤታችን ምክንያተ ድነት አድርገው የሰጠን አምላክ የተመሰገነ ይሁን። እንሆኝ እነሆይ በሉ የጌታ ባሪያ እንደ ቃል ይሁንልኝ። እነሆይ ማለት ምንድን ነው? እኔ አማርኛው አይገባኝም። ለእኔ እናንተ ከገባችሁ ታስረዱኛላችሁ። ከዚህ በላይ ግን ግዙ ገላጭ ያደርገዋል ሐሳቡን። ነየ አመቱ ለእግዚአብሔር የእግዚአብሔር አገልጋዩ አለሁ ተብሎ ይተረጎማል። በግዙ አለሁ። አያችሁ፣ አራት ነገሮችን ያለ ማብራሪያ ልንገራቸው እዚህ ውስጥ። እነሆይ የጌታ ባሪያ እንደ ቃል ይሁንልኝ የሚለውን በዚህ ውስጥ አራት ነገር ታገኛላችሁ። ያለ ማብራሪያ ነው የምነግራችሁ። አንደኛ ፈቃደኝነት። እነሆይ የሚለው አለሁ ማለት አለሁ ፈቃደኛ መሆንን አይደል የሚያሳይ? ፈቃደኛ መሆን፣ ራስን መስጠት፣ ዝግጁ ነኝ ማለት ነው። ፈቃደኛ ነኝ ማለት ነው። አለሁ ራስን ለእግዚአብሔር አሳልፎ መስጠት። እመቤታችን ለጌታ ራሷን አሳልፋ እንደሰጠች የሚያሳይ ቃል ነው። ስንቶቻችን ለጌታ ራሳችን አሳልፈን ሰጠናል? ስንቶቻችን ለጌታ ቅርብ ነን? ስንቶቻችን ለጌታ ፈቃደኞች ነን? ሁለተኛው በዚህ ውስጥ አስገራሚ ትሕትና አታገኙም? የጌታ ባሪያ ነው ያለች። ቅዱስ ገብርኤል ምንድን ነው የሚላት? የአምላክ እናት ትሆኛለሽ እያላት ነው። ንጉሥ ተወልጃለሽ እያላት ነው። እሷ ግን የእግዚአብሔር አገልጋዩ ገረዶ አለው ከማለት በስተቀር የድፍረት ቃል አልተናገረችም። እንኳን አምላክን እንደምትወልድ የተነገራት ሴት ይቅርና ንጉሥ እንደምትወልድ የተነገራት ሴት በትዕቢት መኮፈሷ ይቀራል። ምእመናን፣ እንኳን የእግዚአብሔር መልአክ የተናገራት ሴት ይቅርና ጠንቋይ ያሟረተላት ሴት መያዣ መጨበጫ ነው የምታጣው። እመቤታችን ግን ይሁንልኝ ከማለት በስተቀር የድፍረት ቃል አልተናገረችም። በሆዷ የተሸከመችው ንጉሥ ግን ትሕትናዋን አይቶ የሰማይና የምድር ንግሥት አደረጋት እላቸዋለሁ። ኦርቶዶክሳውያን የሰማይና የምድር ንግሥት አደረጋት። የሚያስገርም ትሕትና። ሦስተኛው እነሆ የጌታ ባሪያ እንደ ቃል ይሁንልኝ በሚለው ሦስተኛው የምታገኙት እምነት ነው። ምን አልኳችሁ? እምነት ነው። እንደ ቃል ይሁንልኝ። እምነት ማለት ይሆንልኛል፣ ይደረግልኛል፣ ይደርስልኛል ብለን የምንጠብቀውን ተስፋ የምናረጋግጥበት ማለት ነው ሲተረጎም አይደል ምእመናን? እንደዛ ነው እምነት ማለት። እመቤታችን የማይሆነውን ነገር ይሁንልኝ ብላ ያረጋገጠችው በምንድን ነው? በድንግልና ጸንሳ በድንግልና ጸንሶ በድንግልና መውለድ ይቻላል? ይህንን ማረጋገጥ የሚቻለው በምንድን ነው? በእምነት ካልሆነ እንዲህ አይነቱን ተስፋ በምን ማረጋገጥ ይቻላል? ከዚህ ላይ የሚደንቅ እምነት ታገኛላችሁ። አራተኛው እነሆ የጌታ ባሪያ እንደ ቃል ይሁንልኝ በሚለው ታዛዥነትን እሺ አለች ድንግል ማርያም። እሺ ለማለት ያብቃል። ታዛዥ ሆነች። እሺ መታዘዝን ያሳያል። ክርስቲያኖች እባካችሁ ከድንግል ማርያም እሽታን እንማር፣ ከእናታችን መታዘዝን እንማር። አይ የዛሬ ዘመን ልጅ የሚባለው ለምን ይመስላችኋል? ባለመታዘዝ አይደለም እንዴ? አንተን ስወልድ ማኅፀኔ ውኃ ሆኖ በቀረ የሚባሉ ልጆች የሉም? በሐሺሽ በመጠጥ የደነዘዙ የብልግና ቃል ካንደበታቸው እንደ መርዝ የሚተፉ በየመንገዱ የሚላከፉ ሰዎች የሉም? አሉ እኮ። ለሰውም ለእግዚአብሔር መታዘዝ ያቃታቸው ልጆች የሉም? ኦርቶዶክሳውያን እባካችሁ ከድንግል ማርያም መታዘዝን እንማር።
መታዘዝ ያስባርካል፣ አለመታዘዝ መቅሰፍትን ያመጣል። እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ሰይፍ ይበላቸዋል። እንደ ድንግል ማርያም ታዝዘን እንድንባረክ መድኃኔዓለም ይርዳል። እመቤታችን ምክንያተ ድነት አድርገው የሰጠን አምላካችን የተመሰገነ ይሁን። ጣዕሟን በአንደበታችን ፍቅሯን በልባችን ድንግል ማርያም ትሳልብን። የእናትነት ፍቅሯ አይለየን። ስንት ነገር በውስጡ አየን። ጠቅለላ አድርገን ስናየው 5 ነገሮችን፣ አንደኛ በዚህ ክፍለ ምዕራፍ ለዮሴፍ የታጨችበትን ምክንያት በመጠኑም ቢሆን አንስተናል። ሁለተኛ የተሰጣትን ጸጋና ክብር አይተናል። ሶስተኛ ከሴቶች ልዩ የሚያደርጋትን ነገር ተማምረናል። አራተኛ ዘላለማዊ ድንግልናዋን ተገንዝበናል። አምስተኛ በሰው ልጆች የመዳን ታሪክ ውስጥ ያላትን ድርሻ በመጠኑም ቢሆን አይተናል። ድንግል ሁላችንንም ትባርከን። ወስብሐት ለእግዚአብሔር።